በህይወት አትመዝኑ። በህይወት መኖር ሞርዛን ኢናፍ። በህይወት ካላችሁ ገንዘብ ቢሆን ይመጣል፣ የወደመው ቢሆን ይመለሳል። አንቺ ከሌለስሽ ሳለቅ ለዛ ነው ለልጄ ብዬ አትበሉ። ለልጅሽ ለመኖር አንቺ መኖር አለብሽ። ህይወቴን እየገደልኩ ዘመኔን እየበላው እያጣው እየከሰርኩ እየተጎሳቀልኩ ለልጄ እኖራለሁ ልል አልችልም። ለልጄ የምኖረው እኔ ስኖር ነው። ካለሁለት እኮ ነው የማደርገው። ከሞትኩስ ሁሉም ቀረ። ማን ነው ለልጄ የሚል? ስለዚህ ለራሳችሁ ቅድሚያ ስጡ። እግዚአብሔርን እመኑ። ከሰዎች ተጠንቀቁ። በተለይ ክፉ ቀናችሁ ላይ ፊታቸውን ያዞሩባችሁን ሰዎች እግዚአብሔር ሊቀንስላችሁ ፈልጎ ነው። ማንነታቸውን ሊያሳያችሁ ነው። ሊባርካችሁ ፈልጎ ነው። በመቀነስ ይባርካል። እመኑ። ከህይወቴ ቀንሶ ያስወጣቸው ቀንሶ ይባረከኝ ብዙ ሰዎች አሉ። ለኔ እኮ ዓለሜ ማለት ናቸው የምላቸው ናቸው። በህይወት ካለነሱ እንዴት ብዬ የማስባቸውን ሰዎች ቀንሶ ባርኮኛል። በክፉ ቀኔ ማንነታቸውን ገልጦ አሳይቶኛል። መልካም ቀን አያሳያችሁ። መልካም ቀን ብትሞቱ በመልካሙ ቀን ማንነታቸውን አትመዝኑ። በደስታው ቀን አትመዝኑ። የሀዘን ቀን፣ የክፉ ቀን፣ የጎደለ ቀን ግን እናትሽ ብትሆን ወንድምሽ እህትሽ ቢሆኑ ማንነታቸውን የምታዩበት ቀን ነው። ቤተሰብ ቤተሰብ ነው እንዳትሉ። ቤተሰብ ቤተሰብም ቢሆን ቤተሰብም ሰው ነው። ሰው ደግሞ እንደ ሰው ስህተት አለው። እኛ ችግራችን ፍጡርን እንደ ፈጣሪ የምናየው ነገር አለ። ኖ ከቤተሰብ ጋር ይወዳደርም። ቤተሰብ ፍጡር ነው፣ የማይለወጥ ፈጣሪ ነው። ዝቅ ብለሽ ስትለምኘው የሚሰማ እግዚአብሔር ብቻ ነው፣ ፈጣሪ ብቻ ነው። ተደግፋችሁ የምታለቅሱበት ትከሻ ናፍቋችሁ አያውቅም። ስሜታችሁን የምትነግሩት ተደግፋችሁበት አንብታችሁ በወጣልን የምትሉበት ቀን አልነበረም? በእኔ ህይወት ነበረ። ግን ያ ስላልነበረ ተንበርክኬ የማለቅስበት መሬት እግዚአብሔር ስለሰጠኝ ተንበርክኬ ግን አልቅሻለሁ። ለእግዚአብሔር አልቅሼ ስነግረው ታሪኬን ነገሬን ሰርቷል። ስለዚህ ለእኔ ለቤት እንዲሁም ለሌሎች እህቶቻችን የደረሰ አምላክ እግዚአብሔር ይጎብኛችሁ ነው የምለው። ተስፋ አትቁረጡ። ህይወት ይቀጥላል። የሚቆም ህይወት የለም። አይቆምም፣ ይቀጥላል። በትዳር ይሁን በሪሌሽንሺፕ ይሁን በፍሬንድሺፕ ይሁን በላይፍ ይሁን በስራ ይሁን በሉት በፈለጋችሁት የሚቆም ህይወት የለም። እናንተ እስካላችሁ ሰው ልጅ ሲሞት ብቻ ነው ሁሉ ነገር የሚቆመው። ስንኖር ከፊት ተስፋ አለን፣ ከኋላ ትዝታ አለን። የትላንት ትዝታችን ግን ትምህርት ሊሆነን እንጂ ኤክስፒሪየንስ ሊሆነን እንጂ የዛሬው ተስፋችን ላይ ችግር ሊፈጥር አይገባም። ትላንቶቼ ትዝታዎቼ ናቸው። እማወዳድራቸው ነገሮች አሉ፣ እማያቸው ነገሮች አሉ። ከትዝታዎቼ ስህተት የለኝም። በህይወቴ ስህተቴ ነው ብዬ የማስበው ነገር የለም ጋይስ። ሁሉም ኤክስፒሪየንስ አስተምሮኝ አልፏል፣ ተምሬበታለሁ። ስህተቴ የሚሆነው መቼ ነው? ከነዛ ካየኋቸው ነገሮች ካልተማርኩኝ ደግሜ ያንን ስራ የምሰራ ከሆነ አሁን ተሳስቻለሁ። ከዛ ውጭ ግን ስህተት የሚባል ነገር የለም፣ ጥፋት የሚባል ነገር የለም። ትምህርት ነው። ስለዚህ በርቱ፣ እግዚአብሔርን እመኑ፣ ጠይቁ፣ ቅን ሁኑ። ትልቁ ነገር ቅን ሁኑ። ቅን ስትሆኑ ነገራችሁ ይቃናል። ቅን ሁኑ በተቻላችሁ መጠን። ጉቺ ካለፈላት ጉድላክ በሉ፣ ቤቲ ሲያልፍላት ጉድላክ በሉ። እናንተ ባላችሁት ጉድላክ በእኛ ማግኘት የእናንተ ነገር ይሰራል። እግዚአብሔር ይመስገን ተሳካላት ስትሉ በዛ ባመሰገናችሁት የኔ ማግኘት ውስጥ ፈጣሪ የእናንተን ስራ ይሰራል። በእኔ በረከት ውስጥ የእናንተ ነገር ይሰራል። ቅንነት ሲጎለን ነው ነገራችንን የሚይዘው። የቅንነት ጉድለት ነው። ምቀኝነት ሲኖር ምናምን ማንም የማንንም ነገር መያዝ አይችልም። ምንድነው የሚይዘው? የራሳችን ክፋት ነገራችንን ይይዛል። በቃ ሰው ብለስድ ሲሆን ተደሰቱ። በሰው መባረክ ውስጥ እግዚአብሔር ይመስገን ሆነላት እኮ በሉ። በዛ ውስጥ የእናንተ ነገር ይሰራል። እኔ የምለው ይሄንን ነው። ጂጂ የምትይው ነገር ካለ አፈዘዝሽ። ለራሴ ምንም ኔሎጂ ያክሉ በኢየሱስ እኔማ ጉቺ ክሊኒክ ነው መባል ያለበት። አይስወር ጉቺ ክሊኒክ አይስወር። እኔ ይህንን ነው የማየው ከአንቺ። በቃ እንደዚህ አይነት ፉል የሆነ ፓወር አለሽ ጉቺ። እግዚአብሔር ምስክሬ ነው። እና አንቺ መስራት ካለብሽ ይህንን ወደ ዩቱብ ቀይረሽ መስራት አለብሽ። ገንዘብ የሚያስገኝበት ቦታ ላይ በዚህ ነገሮች ላይ ያው ማንበብ ስለምትወጂ ስር የሆነት በቃ ከዚህ በላይ እርዳታ የለም። ይሄ ትልቅ እርዳታ። ነገሮችን መደጋገም ሳይሆን ጥፋቶችን እየመረጡ ማውራት። ተበድያለሁ፣ ተቸግሬያለሁ፣ ግን የሚለውን ነገር እንደዚህ መዳመጥ ከቻልሽ ነፍሴ ሄደች ጥሰሽን ይደሻል። ጎበዝ ኖ በቃ እንደዚህ ነው። እኔ በቃ በኢየሱስ ያቺ ጉቺን አየኋትን። በቃ
ይሄ ነገር አለ ብያስ በርቱ። ይሄው ነው። ማንም እዚህ ጋር ዝም ብሎ አይደለም። እዚህ ጋር ብዙ መከራና ስቃይ ብዙ ነገር አልፎ ነው የምታዩት። ህይወት በሙሉ ዝም ብሎ አይደለም። ግን በማጣትም መሀል ደግሞ ማመን ያለብን ለምንድን ነው ይህንን ያጣሁት፣ ለምንድን ነው ይሄ ነገር እኔ ጋር ያልመጣው ብለን አምላካችንን ስንጠይቅ አምላካችን የምንፈልገውን ሰውን እሱ የሚፈልገውንና የሚጠቅመንን ስለምናውቅ ያንን የሚያደርገው እና እግዚአብሔር ደግሞ ሲሰጥ ሁሉም ነገር አይሰጥም። ምክንያቱም ሌላ ደግሞ እንደኛው ብዙ እግዚአብሔርን የሚጠይቁ ስላሉ ጤና ካለ የምንበላው የምንጠጣው ካለ የሚያለቅስብን ልጅ ከሌለ እና ሁሉም እንደያቅሙ የሚያኖር ከሆነ እኔ በቂ ነው ነው በቂ ነው። ያለችንም እግዚአብሔር የሰጠንን ህይወታችንን በሰላም ስቀንባት እንኳን እችን አጭር ጊዜ እንኳን ብሎ ካል ስቀን ተደስተን ማለፍ የምንችልበትን መፍትሄ ነው ማግኘት ያለብን እንጂ የተሰጠንን በሙሉ እያለቀስን ያማረርን አንድ ቀን እፎይ ሳንል እንደ እናቶቻችን ችን አለም ትተን የምንሄድ ከሆነ ትንሽ ልክ ከኛ ነው ስህተቱ ከእግዚአብሔር ሳይሆን ነው። እናንተ ላይ ያለው ችግር ሁል ጊዜ እኔ ለምን ብቻ ይሄ ነገር ለምን እኔ ብቻ ላይ ሆነ? ውሸት የምታዩቸው ዛሬ በመንግስት ደረጃ ያሉት ሀብት ጥሩ ስም አላቸው ባለ ሀብቶች ናቸው የሚባሉት በሙሉ ከእናንተ የበለጠ መከራ አይተው ነው ወድቀው ተርበው ተዋርደው። እኔ አሁን በቀደምት አንድ ወዳጅ ናለ በጣም አሳቀኝ። በጣም በቅርብ የማውቀው ወዳጅ ጂጂ አለ አንቺ እኮ ህዝብ ይወድሽ ነበረ፣ አንቺ እኮ በጣም ህዝብ ያከብርሽ ነበረ፣ ግን አለ እንደ ዘንድሮ ተዋርድሽ አታውቂም። ይሄ ልጅ እንዳዋረደሽ ሲለኝ በጣም የሳቅኩበት። እኔ እግዚአብሔር እሱ ስለነገረኝ ወይ እሱ ውርደቴን እሱ ስለነገረኝ ሳይሆን ሞራሌን ራሱ አለመጠበቁ ከተመታወት ይልቅ እሱ ደግሞ የነገረኝ ከአማኝ የነገረኝ ይባላል። እና ምን እንዳልኩ ግን ታውቃላችሁ? እኔ ዛሬ እኮ እዚህ ጋር የተዋረድኩት እግዚአብሔር ከፊት ለፊቴ ምን እንዳስቀመጠልኝ ስለማውቅ እና አንዳንዴ በሚመጣባችሁ መከራና ስቃይ ውስጥ የምታልፉባቸው ትልቅ ከፊት ለፊታችሁ የሚጠብቁ ትልቅ ጸጋና በረከቶች እንዳሉ ሁሌም ሜዳማ ሲሆን የሆነ ስህተት አለ ማለት ነው። እግዚአብሔር አላያችሁም ማለት ነው። እግዚአብሔር አልሰማችሁም ማለት ነው። ግን አሁን ይችን መከራ ብለው ካሏት ውርደት ብለው ካሉት እኔ ደግሞ የዚች ዓለም አንዷ ታጋይዋ ነኝ በመውረድም በመሰቀልም እና ከፊት ለፊቴ ደግሞ ምን አይነት በረከት እንደሚጠብቀኝ ስለማቅ ለእኔ ይሄ ምንም እንዳልመታኝ ምንም ነገር እንዳልነካኝ አድርጌ ነው የምቆጥረው። ምክንያቱም ለምን እዚህ ጋር እንደተዋረድኩኝ እኔና እግዚአብሔር ስለምናውቀው። ምክንያቱም ነገን ማቀስ ስለሌለብኝ ነገ ተርቤ እነዛ የሚጠብቁኝ ሰራንላት አሁን እንኳን ባለው ነገር አዋረዳት እኮ ሰራላት እኮ እንዲህ ያደረገላት ብለው ያሉት እኔ ሀብቴን ባጣ ኖሮ እግዚአብሔርም አሁን በረከቱን ይስጠው እኔ ሀብት አልለውም፣ ግን ይህን ጤናዬን ባጣ ኖሮ ምን ያህል ይሳለቁብኝ ነበረ። ገባችሁ? ይሄ ውርደት ሳይሆን እግዚአብሔር ፈተናኝ ግን አለፍኩት። ለምን እንዴት አድርጌ እንዳመጣሁት ስለማውቀው። ስለዚህ የተዋረደው ራሱ እንጂ ይህንን ተዋርደሻል ብሎ የሚያስበው እንጂ እኔ በእግዚአብሔር ጸጋ በእግዚአብሔር ጌታ ኢየሱስ ክርስቶስ እኮ ተደብድበዋል፣ ተቀጥቅጠዋል፣ ተሰቅለዋል። እኔ የእሱን 1% እኔ ላይ አልተደረገም፣ አልሆነም። በደሙ አጥቦኛል፣ አሳምሮ አስጊጦ ጤናዬን ሰጥቶ ቁርጥማት የለብኝ ራስ ምታት ያ ጭራሽ ሰው ለመኖር ቪዛ ሲያስፈልገው እኔ ግን ቪዛ ብቻ ወረቀት ብቻ አይደለም የሰጠኝ የምፈልግበት ዓለም ላይ እንድኖር እግሬን ዘርግቼ እንድኖር አድርጎኛል። ይሄንን እድል ያለው አለ እንዴ? የለም እኮ። ስለዚህ እኔ የሰጠኝን እንጂ የነሳኝን አላይም፣ የባረከኝን እንጂ ያዋረደኝን አላይም። ስለዚህ የኔ ህይወት ማለት ያጓጓል፣ አይስወር ያጓጓል፣ በጣም ያጓጓል። እና ቴንኪዩ ጉቺ፣ ለእኔ እግዚአብሔር በጣም ይገረምሽ። እግዚአብሔር አሁንም ከፍ ያርግሽ። ምክንያቱም ብዙ ማውቀውም ነገር ስላለ ነው። እና አሜን ጂጂ እና እንደዛ ነው እህቶቼ ያለው ነገር። ሩባ
ባብሊ ወይ ሄልሻዬ ተኝታ ነው ብለሽ አውርደሽ ስላልጣልሽ በጣም አመሰግናለሁ። እኔ ግን እያዳመጥኩ ነበር። አውርደሽ ስላልፈጠፈጥሽ እኔ ራሴ እያሰብኩሽ ነበር። ሄሉ መሽቷል እና ተኝታ ይሆን እያልኩ ነግቷል እንጂ መሽቷል። ልጆቼ ትምህርት ቤት አድርሽ በህይወቴ ለመጀመሪያ ጊዜ ገስት ላይ ለመጀመሪያ ጊዜ ረጅም ሰዓት ቁጭ ያልኩበት ለመጀመሪያ ጊዜ ገስት። በነገራችን ላይ ሁሉም ቤት አልሄድም። ከሄድኩም ደግሞ መልክቴን አስተላለፈ ሄዳችሁ ብዬ ነው የምወጣው። የማዳመጥ እንትኑ ከኔ የበለጠ ሰው ያወራል ብዬ አልጠብቅም። በነገራችን ላይ ጉረኛ ነኝ ታውቃላችሁ። ስታወራ ሰምቼ ዝም በማለት የራሱ ራሴን አጋባርኩት። አይስወ አንዳንዴ ወይ ቤት አንድ ልጅዬ እየሰማሽኝ ነው እንግዲህ ማለት አሁን እኔ እዚህ እንግዲህ ጀመርሽ ማለት ጨረሽ ማለት አይደለም። ብዙ አይነት ነገሮች አሉ። ከፊት ለፊት የሚሆኑም እየሆኑ ያሉት ነገር ያው ሰው ሀገር ቢዝነስ በትንሹም በትልቁም ሲጨመር ዋጋ ያስከፍላል እና አሁን እኔ ቢዝነስ ኦንላይን ላይ እየወጣ አይደለም። በፊት እንደውም ቢሮ ላይ በምሰራበት ሰዓት ትንሽ አክቲቭ ነበርኩኝ። ግን አንድ ወር ይሄ ለመስተካከል ተብሎ በተዘጋበት ጊዜ እይታው ምኑም ቀነሰና ሰው ላይ ተደራሽ አሉ። ተደራሽ መሆን ደግሞ እኔ እፈልጋለሁ መስራት ማለት ነው። ምክንያቱም ላይክ እናንተ አሁን ትልልቅ ፔጅ ስላላችሁ ቢያንስ እናንተ ጋር እየገባው ፎሎ እንድታደርጉልኝ እና ስራዬ እንድታስተዋውቁልኝ እለምናችኋለሁ። ያው እንድታግዙኝ በዚህ ማለት ነው። እና ምናልባት እኔ ያስኩት ፕሮዳክት ለብዙዎች ምናልባት ላሳያችሁ ያስፈልጋቸው ይችል ይሆናል። እንግዲህ እዚህ ጋር አይፓድ አለ። አይፓድ ኢትዮጵያ መላክ ለሚፈልግ ሰው እዚህ ጋር ቻርጀሮች አሉ። እዚህ ጋርም ደግሞ ስልኮች አሉኝ፣ የተለያዩ ስልኮች አሉኝ። እዚህም ደግሞ ኤርፎኖች አሉኝ። ኦሪጂናል ናቸው፣ ጋራንቲ ያላቸው ናቸው። እዚህ ደግሞ ጉቺ ስትመጪ ታየዋለሽ፣ ጅጅም ትመጫለሽ። ይሄ ኦይሎች ናቸው። የምትፈልጉት ጠረን ወይም ደግሞ ፍሌቨር እራሳችሁ ማስቀመም የምትችሉት ኦይሎች አሉ። እዚህ ጋርም ደግሞ ያው የምታውቋቸው ብራንድ ሽቶዎች አሉ። ወደዚህም ደግሞ በጣም ኦሪጂናል የሆኑ ሽቶዎች አሉ። በጣም ቆንጆ የሆኑ ማለት ነው፣ ደረጃቸውን የጠበቁ ሽቶዎች አሉ። እዚህ ጋርም ኮስሞቲክሶች አሉ። እንግዲህ እዚህ ጋር ደግሞ ላፕቶፕ አለ። እነዚህን እቃዎች ሰው መግዛት ይፈልጋል። ነገር ግን ምናልባት የት አገኛለሁ ብሎ ሊያስብ ይችላል። እኔ ደግሞ በታማኝነት እና በጥራት በደረሰኝ ያሉበት ቦታ ማድረስ ይችላለሁ እና ፎሎወሬም ትንሽ ነው። ብዙ ፔጅ ነበር፣ ወደ 73,000 የሚሆን አካውንት ነበረኝ። ያው ስልኬን ፎርማት ሲሆን አብሮ ከዶክሜንቴ ጋር ስለጠፋብኝ ነው። እና ይሄኛው በእርግጥ ከጀመርኩት ገና 4 ወር ምናምን ነው። እንዲህ ብዙም አክቲቭ ስለማልሆን ኦንላይን ብዙ ጊዜ ሰዎች ጋር ተደራሽ አልሆንኩም እና እየገባው እናንተ ገስት ላይ በምትገቡበት በእንደዚህ አይነት ሰዓት አንዳንድ ስራዎችን ስትሰሩ እንደዚህ ፕሮሞት ብታደርጉልኝ ለእኔ በጣም ትልቅ እርዳታ ነው። ምክንያቱም እኔ አሁን እንደ በፊቱ ወጥቼ በጣም እንትን የምልበት ፓወር የለኝም። ያ ማለት ያው ታውቁታላችሁ የኛ ሰው ምን ላይ ነው የሚሰበሰብ ምን ላይ ነው የሚሄድ የሚለውን ነገር በደንብ ጠንቅቀን ስለምናውቀው ማለት ነው። ስለዚህ እኔ ደግሞ ስራ መስራት ፈልጋለሁ። በጣም ደግሞ ስማርት ዎቾች ደግሞ አሉኝ፣ በጣም የሚያማምሩ በጣም የ1 ዓመት ጋራንቲ ያላቸው ዋተር ፕሩፍ የሆኑ ስማርት ዎቾች አሉኝ፣ በጣም የሚያማምሩ ማለት ነው። ካፕሎች ከውጭም ደግሞ ላሳያችሁ። እንግዲህ ጂጂ ስትመጪ እንዳይጠፋሽ ማለት ነው፣ ጉቺም እንዳይጠፋሽ ላሳያችሁ። እዚህ ጋር በትልቁ እግዚአብሔር ለታምር ምን የመሰለ የራሴ ፎቶ አለ እዚህ ጋር። ዋው! ስለዚህ እግዚአብሔር ይሄ ነው ሱቁ ከውጭ ስታይ እንግዲህ ይችን ነገር ብታስተዋውቁልኝ ትልቅ እርዳታ ነው። በዛው ቆንጅናዬን እያያችሁ ፊልተር የለውም እንዲህ ወደ ጀርመን ባልካለ እና እንደዚህ ብታስተዋውቁልኝ ደስ ይለኛል። መታችሁ ብትጎበኙኝ መምጣት ከፈለጋችሁ ይኸው ከምት ነቻለ የጀርመን ሀብታም ያለው እዛ ነው። እዛ ፈልግ። ኧረ ፍቃደድሽ ነው። እዛ ብል ይብላ ምን ይሰራል
ምን ያደርጋል ብለሽ ነው ስቀልድሽ ነው። እና እንደዛ አድርጉልኝ። ጅጅዬም ብዙ ሰው አንተ ጋር ሲገባ ሙችዬማ አይቻልሽውን እያደረግሽ ነው አይኑ እና እንደዛ አድርጋችሁ አግዙኝ። ባትገዙ ኢቨን ኢፍ ቪዲዮ ሼር አድርጉት፣ ኮፒ ሊንክ አድርጉልኝ፣ ሰው ጋር ይደርሳል። ምናልባት መግዛት የሚፈልጉ ሰዎች ጋር ይደርሳል ቪዲዮ። እንዲሁ አይታችሁ ስክሮል ከምታረጉት ላይክ ብታረጉት እና ኮፒ ሊንክ ምናምን እያደረጋችሁ ብታረጉልኝ ቪዲዮ ምናልባት እኔን የሚፈልጉ ሰዎች ሊኖሩ ይችላሉ ለመግዛት እቃው። ፕላስ ደግሞ አበሻ ስትሆኑ በጣም ብዙ ሰው አለ እዚህ ሀገር ላይ በስልክ በእንደዚህ አይነት ስራ የኛም ልጆች አሉ። ግን ሁላችንም እግዚአብሔር የጻፈልን ነው የምንሰራ እና እናንተ ምን ታረጋላችሁ? ኮፒ ሊንክ ሼር ብታረጉልኝ እህቶች፣ እኔ መልካም ነገር የሆነውን ነገር በሙሉ ተባበራለሁ። ሼር አረጋለሁ፣ ኮፒ ሊንክ አረጋለሁ። ማለት ተባበረው መጥፎ ነገር ላይ ስድብ ላይ የለሁበት። እዛ ውጭ ያለ ነገር ማንኛውም ነገር ከጎናችሁ ነኝ። ከዛ ውጭ ባለው ነገር ግን እንድታግዙኝ የምፈልግ ፎሎ በማለት አካውንቴ እንዲያድግ በቃ እንዲንቀሳቀስ። ከዛ ውጭ ግን ያው እግዚአብሔር ይመስገን ከዚህ የበለጠ ደግሞ ሌላ ነገር እንድመጣ ይሄኛው ደግሞ ለሌላ ሰው አሸጋግሬ ደግሞ በራሴ በተማርኩት በምወደው በጥፍር በሜካፕ በዛ ደግሞ በሙያዬ እንድመጣ ተምሬያለሁ። 16,000 ቀላል አይደለም። የኢትዮጵያ 16,000 ብር ከፍዬ ነው የተማርኩና በምወደው ስራዬ ደግሞ እንድመጣ ብታግዙኝ እኔ ብቻ ሳይሆን ሌላም ደግሞ ለእህቶቼ የስራ እድል ይፈጠራል። ደግሞ አብሮ መስራት የሚፈልግ ሰውን ካለ አብረን እንሰራለን፣ እንተጋገዛለን እና በቻላችሁት መጠን። ዱባይ ነው የተማርሽው? ዱባይ ሀገር ውስጥ ነው? አዎ እዚህ የተማረችው ጉሉ የሚባል ስኩል ነው። ዱባይ ነው የተማርኩት። ጉሉ ይባላልኝ። በጣም ኢንተርናሽናል ነው ሰርቲፊኬቱ። ዩኤስኤ ያለው ሰርቲፊኬት፣ የዱባይ ኢንተርናሽናል ሰርቲፊኬት አለው። በጣም ቆንጆ ትምህርት ቤት ነው የተማርኩ። አይላሽ ተምሬያለሁ፣ ጥፍር ተምሬያለሁ። እንግዲህ የምታዩትን ጥፍር ራሴ ላይ የምሰራው ማለት ነው እና ሜካፕ አረጋለሁ። ሙሽሮች ካላችሁ በነፃ ሰርቪስ ሰጣችኋለሁ። ሞሽራቸዋል፣ ቤቢ ሻወር ያለባችሁ፣ ልደት ምናምን ስትሆኑ ስሪ ማለት ትችላላችሁ። እኔ በነፃ አገልግሎት ልሰጣችኋለሁ። እናንተ ደግሞ ፎሎ አድርጉኝ፣ አበረታቱኝ፣ ከጎንሽ ነኝ በሉኝ። አይዞሽ መባል ምን ያህል ጥሩ ነገር እንደሆነ ብታውቁት። ሲከፋችሁ አይዞሽ የሚላችሁ ሰው ከጎናችሁ ካለ ይዋል ላኪ በጣም ደስ የሚል ነገር ስለሆነ እናንተ ደግሞ ካላችሁ ከጎኔ ያለን ካላችሁ እንትን አለን በበረታለን፣ ጎበዝ ሆናለሁ እና ይሄ ነው ልላችሁ የምችለው። በዚህ ብቻ ነው ማስቸግራችሁ። በርቺ ቤት፣ ሁላችንም ከጎንሽ ነን። እሺ እኔ ፍቅር እንግዲህ ሰምታችኋል። ዩናይትድ አረብ ኤምሬት ውስጥ ያላችሁ፣ ዱባይ ያላችሁ ስፔሻሊ አይ ቲንክ ካልተሳሳት እኔ አሁን ይቅርታ አድርጌልኝና ማልወደውን አባባል ልንገርሽ። እኔ አሁን በርቺ ልልሽ እችላለሁ፣ ከጎንሽ ግን አይደለሁም። ይሄን ታምኛለሽ? ያው ከጎን የምትሆኙ ፎሎ በማድረግ በማድረግ ነው እንጂ እኔ ምንም አይነት ሰፖርት አልፈልግም። ምንም አይነት ከዚህ ውጭ አይደለም። አልገባሽም? ቤት አልገባሽም? ምን አለ መሰለሽ፣ ቅድም ተናግረዋለች ጉቺ ራሱ እናወራዋለን። ላልመጣም ላላይሽም እችላለሁ። እኔ ግን የምለው ምንድን ነው፣ የማይጥል እግዚአብሔር አለ። ኦኬ፣ አንቺ እዚህ ጋር ማድረግ ያለብሽ ስራሽን ወደዚህ አምጪ። ሰው አጠገብሽ እንዲህ ከጎንሽ ነኝ እንዲህ ሳይሆን መጥቶ እንዲሰራ አንቺ ጋራ ስራሽን አውጪ። አንድ ሰው ስሪ። የተሰራችው ሴትዮ ስለ አንቺ እንድታወራ፣ ስለ አንቺ ስራ፣ ስለ አንቺ ፕሮዳክት እንድታወራ አድርጊያት። እዛ ላይ ነው መስራት ያለብሽ። ሰፖርት ማለት በአፍ አይደለም። ሰፖርት ማለት በእንትን አይደለም። መጥቼ አንቺ ከስተመር እንድሆን ይሄንን አመለካከትሽን ለውጪ ነው የምልሽ። እቃሽም ጥራት ባለው መንገድ አውጪ። ከዛ እግዚአብሔርን ተጠጊ። ኦኬ። አሁንም ሰው ላይ እንዳት ከባለፈው ስተትሽ ተማሪ። ኦኬ። ንቂ አለውማ አሁን አለሽ። ሁላችንም አለን አጠገብሽ። ትናንት ሳትኖር እኮ አጠገብሽ ነው። ንቂ። ስራሽ ላይ ትኩረት አድርጊ። አውጪ፣ ስራሽን አውጪ። አበሾች መጥተው እንዲሰሩ አድርጊ። ጥሪያቸው፣ ዋጋ ቀንሽላቸው። ከዛ አንቺ የሆነ በሁለት እግርሽ ስትጨምሪ ስትቆሚ ለአንቺ የሚገባሽን ዋጋ ትጨምሪያለሽ። ለአንቺ አትራፊ የሚያደርግሽን ዋጋ ታወጫለሽ። አሁን ኑና ተሰሩ በያቸው።
ኑና ግዙ። እንደዚህ አይነት ኦኬ ቴሌፎኑ መጥተው እንዲገዙሽ ስልክ ኦርደር ያልኩ በስልክ ያሉበት ቦታ ያደርሳለሁ። ዲሊቨሪ ያለ ማለት ዋጋው ከሌላ አለው ምንም በኔ እንደውም አሉ። አሁን እኮ እቺ አንድ ወር ይሄ ለመስተካከል ተዘግቶ ነበር፣ አቁሜ ነበር ይሄ እስከሚስተካከል። አሁን ሌላ ቦታ ስለነበር ወደዚህ ሽፍት ለማድረግ እና በዛች በአንድ ወር ውስጥ ተዘግቷል። ደግሞ አክቲቭ መሆን አለብሽ ሁልጊዜ እንደዚህ አይነት ስራ ስትሰሪ። ምን ታደርጊያለሽ? በዛ ምክንያት ክፍት ስላልኩ ነው እንጂ ያውቃሉ፣ አብዛኛው ሰው ያውቃል። እና ደግሞ ከስተመር ለመሳብ ደግሞ እዚህ ላይ አሁን ከስተመር ለመሳብ ምን አይነት ሲስተም መጠቀም አለብሽ? ምናልባት ተመሳሳይ ፕራይስ ካለው አንቺ ጋር ምናልባት ሁለት የሚገዙ ከሆነ ምናልባት የምትቀንሽበትና ከካምፓኒው ጋር የምትነጋገሪበት ከምትረከቢበት፣ ምክንያቱም ከስተመር ለመሳብ ገብቶሻል። እንደዚህ አይነት ነገሮችን እና በምትሄጅበት ቦታ በሙሉ አሁን እቃሽን ማስተዋወቅ፣ ስለ እቃሽ ማውራት፣ ትክክለኛ ፕሮዳክት እንደያዝሽ ምናምን መጥተው እንዲገዙ ማድረግ ነው ያለብሽ ነው የምልሽ። እኔ እንደ እህት ካለኝ ኤክስፔሪንስ ነው የምነግርሽ። እኔ ቪርጎ ነኝ፣ የቢዝነስ ሰው ነኝ፣ ግን ሀብታም አልሆንኩኝም። ያው የጋን መብራት ሆኛለሁ። አብሽ ይሆኑ አይ አው ጂጂ ሀሳብሽን ተረድቼሻለሁ። ልክ ነሽ፣ እውነት ነው። ግን እያልኩ ያለሁት ምንድነው አንዳንድ ጊዜ ቪዲዮ ትፖስትችና ይሄ ቪዲዮሽ ቫይራል እንዲወጣ የሚደረገው በምንድን ነው? በሰዎች ነው። ሰዎች የአንቺን ቪዲዮ አንቺ ጋር ሲደርስ ሼር ስታደርጊልኝ፣ ኮፒ ሊንክ ስታደርጊልኝ ለሌላ ሰው ተደራሽ ይሆናል። እኔ እስካሁን ድረስ ለብዙ ሰው ኢትዮጵያ ልክ ያለው መናገር ይችላሉ። ለብዙ ሰው እዚህ ሰጥቻለሁ። ግን አንድ ፌክ የሆነ ቃል ሰጥም። ለምን? መልሰው እኔን ስለሚያገኙኝ፣ መልሰው ስለሚወቅሱኝ፣ አነሰን በዛ ሚዲያ ላይ ስለሚያውቁኝ እንዲህ አደረገችን መባል ስለማልፈልግ ስ ደግሞ ሰው ሸር ሲያደርግልሽ ስራሽን ቆንጆ ስራ አላት፣ ቆንጆ ነገር አላት ብሎ ሰው በሰው ነው የሚመጣው። ከስተምር ቢሆንና በዛ እንግል ነው ሰዎች እንጂ እኔ ከእግዚአብሔር ውጭ በዘመኔ ሰውን አልደገፍም። ምክንያቱም መደገፍ የማልችልበት ሁኔታ ውስጥ ሆኜ ስላየሁት ማለት ነው። ከዛ ግን እኔ ለአንቺ አንቺ ለእኔ ጉቺ ለአንዱ ስንያያዝ ግን ማደግ እንችላለን በሚለው ሂሳብ ነው ያወራሁት። ከዛ ውጭ ይሄኛውን ሜካፕ ሰራቸዋለሁ ጥፍር ያልኩትን እኔ በራሴ የሚፈልግ ሰው ካለ ከሚሰራ ሙያው ስላለኝ ነው። ፕራይቬት ለምን አስተርፋለሁ? ለምሳሌ አሁኑኑ ማለት ሙሽራ የሆናችሁትን መስራት ትችላለሁ ብለሽ አሁኑኑ እዚሁ ላይ ማለት ነው እያልኩ እኮ ነው። ይኸው ልደት ያለባችሁ ቤቢ ሻወር የምታከብሩ ሙሽራ የሆናችሁ ሰዎች እኔ ሰራቸዋለሁ። ምክንያቱም አንደኛ እንደዛ ብያለሁ፣ ጥፍር ይብን መሰራት የምትፈልጉ ልጆች መምጣት ትችላላችሁ፣ ነፃ ሰርቪስ ሰጣችኋለሁ። እናንተ ደግሞ ይሄኛውን ስራዬን ደግሞ እጣ ምናምን እኮ እያልኩ እያወጣው ፓወር ባንክ፣ ስፒከር፣ የተለያዩ ነገሮችን እየሸለምኩ ነበረ። አሁን እች አንድ ወር ናት ቪዲዮዬን ወደ ታች አወረደችው። በአንድ ወር ውስጥ ስላልገባው ላይ በምናምን ነው እንጂ ይስተካከላል። ግን አሁንም ቢሆን ፎሎ እንዲያደርጉኝ አሁን እዚህ ልጆች ነበሩ ፎሎ አድርገውኛል፣ እግዚአብሔር ይመስገን። አሁንም ፎሎ እንዲደረግ ፎሎ በተደረግኩ ቁጥር ሰዎች ጋር ተደራሽ እንዲሆን ነው እንጂ ሌላ አይደለም። ግን ፎሎ ስደረግ ሌላ ሰዎች ጋር ተደራሽ ሆናለሁ። ፎሎ አድርጓት ፎሎ አድርጓት እና ታሪክ ሴቶች ፎሎ አድርጓት። ፕላስ ደግሞ አይ ቲንክ አልበረሃ ነው አይደል ቦታው ካልተሳሳት፣ ፍሪጅ መረር ትንሽ አዱከም ነግሬሻለሁ ባለፈው። ትንሽ አዱከም ሬስቶራንት ወደታ እንዴት ነው የምለምደው እያልኩ ነው እጄን እየጎተትሽ ነው። ዱከም እኮ ታዲያ ማሪ አልበረሃ አይደለም ጉቺዬ፣ አልበረሃ በትንሿ ዱከም ፊት ለፊት ተሻግረሽ ነው። ይሄኛው ሳትሻገር ፍሪጅ መረር ነው። ያ ልክ ነሽ። ተሻግረሽ ያገባኝ እኔ አልበረሃ ሰፈር ማለት ዱከም የሚባል ሰፈር አለ። ኖ ዱከም ሬስቶራንት አለ እዛ አልበረሃ። እሷ ደግሞ ኦፖዚት ሳይድ ስትሻገሪ ፍሪጅ መረር ነው ሰፈሩ። በዚህኛው በኩል አልበረሃ እና እኔ በአልበረሃ ይዤው ነው ሱቁ የትሉ አልበረሃ ኦፖዚቱ ዱከም። ስልኬ ደግሞ ባዮ ላይ ያለላችሁ መደወል ትችላላችሁ። በአካል ለመምጣት ትንሿ ዱከም ሬስቶራንት ሞዛ ቢልዲንግ ቁጥር 2 ላይ ይገኛለሁ። ማንኛውንም ፕሮዳክት መግዛት ከፈለጋችሁ ባይዘው እኔ እመጣለሁ። ሰው ደስ ይለኛል። ባለፈው አንድ አሜሪካን ሀገር የምትኖር ተከታይ ሽቶ የሚቀመመውን ሽቶ ሰጂ ብላኛለች። ትላንት እንደውም እያወራችኝ ነበረ።
ሰው ጊፍት የሰጠኝ ስላለ መጥቼ የዱባይ ሽቶ ራስ እዛው የሚቀመመው አለ። የሆነ ፍሌቨር ትመርጪና ዘይቱ አለ። ይሄ ጸጉር ጆሮሽ ስር የምትቀበል ላሳይሽ። እነዚህ አሉ። እነዚህ ናቸው ኦይሎቹ። አይሻቸው ኦይሎቹ በጣም እነዚህ ናቸው ኦይሎቹ። ይቀመማሉ። እነዚህ በምትፈልጋቸው ፍሌቨሮች አሉ። ጉቺ አለ፣ ጉቺ ቻናል አለ፣ 1 ሚሊዮን አለ፣ ሳቬጅ ዲዮር አለ፣ ብዙ አለ። በቃ የምትፈልጋቸው በእነዚህ ያሉት በኦይል ማለት ነው። እነዚህ በኦይል አሉ እና በምትፈልጋቸው በመጠን ለፖርሳ በሚያዝ እቃ እንደዚሁም ደግሞ በእንደዚህ ትንሽዬ ለፖርሳ መያዝ በሚቻል እቃ በምትፈልጋቸው እቃዎች በእነሱ ማስቀመም ሌላ መያዝ ኦይሉን ማለት ነው። ደግሞ ከምትፈልጊው ደግሞ እዚሁ ኦይሉ ደግሞ ሽቶ ይሰራልኝ ካልሽ ደግሞ እዚሁ በምታያት ማሽን እዚች ጋር ሁና ትሰራለች ማለት ነው። ማናት ሽቶዋ ደግሞ በእኔ ስም ያስተዋወቁት ደግሞ ብሌንዛ የሚባል ሽቶ በጣም ጉቺዬ ስትመጭ ታየዋለሽ። በጣም የሚያምር ቆንጆ ጠረን ያለ የወንድና የሴት ፐርፊውም አለ። እኔ ማስታወቂያ የሰራሁት ልጅ ያልኩት ማለት ነው። ቆንጆ ነው። ጠረናቸው የሚለቅ አይደለም። በጣም ቆንጆ ነው። ስልኮችም ደግሞ በተመጣጣኝ ዋጋ ኦሪጂናል ልክ ያለሽ ወይ እየተባልሽ ነው ቤትዬ። ሽቶ አልክም እንትኑ ከቻሉ ለማስኪላችሁ እሱን ከቻሉ ችግር የለውም። ለሚመጣ ሰው ካገኘው ችግር የለውም። ግን ስቴታቸው የተለያየ ነው መሰለኝ አይደል? ስለዚህ እሱ እዛ ጋር እኔ እስካሁን ድረስ የምልከው ወደ ኢትዮጵያ እና ዱባይ የትኛውም 7 ስቴት ልካለሁ ያላችሁ እና ኢትዮጵያ ልካለሁ። ከዛ ውጭ ግን እስካሁን ድረስ ወደ ሌላ ሀገር ከዱባይ ውጭ መሆናችሁ ወደ ኢትዮጵያ ለቤተሰብ እንዲላክላችሁ የምትፈልጉት ዱባይ ላለም የምትወዱት ሰው ካለ ሰርፕራይዝ ማድረግ የምትፈልጉት ሰው ካለም ልካችሁ ማለት ትችላላችሁ። ግዴታ አሜሪካ ኦር አውሮፓ ለእናንተ መላክ ብቻ ሳይሆን በዚህም ቤተሰብ ካላችሁ የምትወዱት ሰው ካላችሁ ለከሌ ስጪ ልንላችሁ ይችላል። ሰፖርት ማድረግ ከፈለጋችሁ በዛ ነው ያለው። ኢትዮጵያም ለቤተሰብ ላኪልን ካላችኋት ለኢትዮጵያ መላክ ትችላለች ነው ያለው ነገር። እና ጉቺዬ ደግሞ አንድ ጓደኛ ያለችው አሜን የምትባል አስተዋውቅሻለሁ። የሆነ ብሮድካስት ይጀመራል እዛ ጋር እጩ አድርገንሻል። እንግዲህ ኦኬ ያለሽ ክፍያለሁ በነፃ ብሮድካስት ላይ ኮመርሻል ከሆነ ኮመርሻል አንሰማ። ቴንክ ዩ ኤኒዌይስ። አይ በጣም ደስ ጂጂዬም ሰላም ፎሎ ላርጋችሁ እንጂ እኔ ፎሎ ላርግና ፎሎ ባከማል ሚስቱ ያለሽ ፌመሶች ስለሆናችሁ እኔ ልከተላችሁ። ዱባይ where is her address? ፍሪጅ መራ ጂጂዬ ፎሎ መልሽ። እሺ ለማንኛውም ጂጂም ከመጣሽ ጊዜ ካለሽ ታገኘኛለሽ፣ ጊዜ ከሌለሽም ሌላ ጊዜ ችግር የለም። ዋናው ትመጣለች። ችግር የለውም። ኦኬ የማርቲን ፍሬንዷ እኮ ነው የጂጂ። ማርቲ እኮ ክሊፕ አሰርቸዋል። ወይስ ላለሽ ወይ እየተባልሽ ነው? ከባድ ሰው ሽቶ ሊገዛልኝ ነው አለሽ እንዴ? ዋይኤስኤል ቆይ እስኪ ውይ ቡቡዬ ነይ እስኪ እናቴ ነይ እናት አለም ነይ ግቢ እስኪ ቡቡዬ ዋይኤስኤል ሽቶ አለሽ ወይ? ፎር ጉቺ እየተባልሽ ነው። ዋይኤስኤል አለሽ ወይ ቡቡዬ? ጠፍተሽ ሌሽ ማሌሽ ነው የጠፋሽብኝ። እንዴት ነው ነገሩ? ኢትዮጵያ ገብተሽ አየሁሽ ጥሬ ስጋ ስቆርጪ እንዴ? በኢቶሎ ብለሽ ሽቶን ካለበት አምጪ። ወይ ምን አላችሁኝ? ስራ ላይ ነበር። ኧረ እኔ ዋይኤስኤል ሽቶ የተገዛልኝ ሰው ነኝ። እስኪ ልጅዬ አስገዛሽ ዋይኤስኤል ያለሽ ወይ የተባለች ግለሰብ የስ ኦፍ ኮርስ ያለሽ። እስኪ ተንቀሳቀሽ እስቲ ዋይኤስኤል ላለሽ ቡቡዬ ባይዘው የዓለምዬ ዘፋኙ ሌቭል 16-0 የዓለምዬ ዘፋኙ ባለቤት ነች። አለ ዝም ብለሽ አለ። የትኛውን ነው የፈለግሽላት? የትኛውን ነው የመረጥሽላት? ያለሽን አሳይና ማለት እኮ እዚህ አይደለም ስትሆን
እዚህ ጋር የለም። ይሄ እዚህ ጋር ያሉት ቫርሳቺ እንግዲህ የት ላሳይሽ? ሳቤጅ፣ ሲኬ እንደገና የሴት ቡቡዬ እንደዚህ ቲዋን እነዚህ አይሻቸው የዛሬ ዓመት ኮንት በልሴት ነበር ወይ እኔ ረስቼዋለሁ። ይሆናል የእኔ እናት ቤቲ ወይ ጂጂዬ እዛ ጋር ሲኬ ኦሪጂናል ነው የወንድ ነው አይደል? አዎ ኦሪጂናል ነው ጂጂዬ። እዚህ ጋር ምንም ፌክ የሚባል ነገር እነዚህ ኦሪጂናሎች ናቸው። ምክንያቱም ላይሰንሱ ያስቀጣል። እንደዚህ ፌክ ማለት ነገር እቺ የሴት ናት። ይሄ ወንድ ነው። ቡቡዬ ምን ሆነሽ ነው የጠፋሽው? ለማለት ሰጭ ነው ጂጂዬ። ዋው ረጅም ጊዜ ቡቡዬ ደህና ነሽ? ኢትዮጵያ ገባ። ያው እኔም ሽቶ ሻጭ ስለሆንኩኝ እያየሁኝ እና እዚህ ምንድን ነው ያው ሰላምሽ ነሽ? ቡቡዬ ላየሁሽ ደስ ይለኛል። አይ ሀሪፍ ዋናው መኖርሽ ነውማ። አሁን ዋይንስ ካላት ላንቺ ልክልሽ ናት ገዛልሽ። እሺማ ዋይኤስኤል ስንት ነው የምትሸጪው ማሪ? ዋይኤስኤል ወይ ፍቅሪ የመጨረሻው ምርት 25ቱን ነው በያትሽ አላወቀችው መሰለኝ። ዋይ ኤክሴሉን አዎ አሁን የመጣው ክላሲኩ የዛሬ ወር ግን እመጣለሁኝ ዱባይ ከፈለግሽ ደግሞ ከዚያ እመጣልሻለሁ። በቃ ዱባይ ከመጣሽማ ይዘሽልኝ ትመጫለሽ፣ ችግር የለውም። የኔ ወር ለፋሲካ ቁጭዬ አለሽ ችግር የለውም። እዚህ ስለሌለኝ ነው። አሁን 5 አይነት አለ እልክልሻለሁ በዋትስአፕሽ። እሺ ችግር የለውም። እሷም የዛሬ ወር ካለው ስላለች ከዩኤስ የምትመጣ ከሆነ ከዛ ትመጣለች። ልጄ ማያሚ እየቀለድሽ ነው ማያሚ አሁን ያለች ባይዘዌ ጋይስ ቡቡዬን ለማታውቋት ሰዎች የአለምዬ ባለቤቶች አለምዬ ዘፋኝ የእሱ ባለቤት ዋሻው እንዴ አይደለም እንዴ? አናም እህቴ ነች፣ ሳራም ጎረቤቴ። ኦኬ የምወደው ዘፈን ነው ብታይ። እና የእሱ ባለቤት እኮ ነች ቡቡዬ። ጂጂዬ ተዋወቂያት። በጣም ምርጥ መልካም ልጅ እኔ በጣም ነው እሱ ዘፈን ስሰማልሽ እኔና ሳምሪ በሳቅ ነው የምንሞተው። በቃ ግጥሙ ስንሰማው ደስ ይላል፣ እንስቃለን። የእሱ ባለቤት እኮ ነች። እውነቱን እኮ ነው የዘፈነው። እኔም በጣም ነው የምወደው ዘፈኑን። በጣም የሚገርምሽ ነገር በጣም ነው በቃ ሁሌ ደስ ይለኛል። እንዲያውም ትዝ ይለኛል እሱ ሲያወጣ የቄሮ ሙቭመንት ነበረ እና ማዳመጣል ስለዚህ ሙዚቃ ምናምን ይደብርሻል። ያው ሰው እዛ እየሞተ ማለት ነው። ግን እንደምንም እንከፍተዋለን እንስቃለን። በቃ ግን እያዳመጥን አዘፋፈኑ ቪዲዮ ክሊፕ ምናምን ማስታወቅ በጣም ነው የሚያስገኝ። ጭልቅ አርጎ ምናምን ነገር እና በጣም ነው የሚገርመኝ። ጎበዝ ነው። የእሱ ዘፈን እኮ ሞር ላይክ የቀልድ ዘፈን እኮ ነው። ዘፈኑን ስትሰሚ እኮ ግጥሞቹ እንትን ናቸው። ላይክ ኢትስናት ላይክ ምንድን ነው ስታይ ምናምን ሳይሆን ሞር ዘፈን ነው። ያ ሁለት ዘፈን አለ እኔ እሱ ዘፈን ባሌን ነው የሚያስታውሰኝ። ነው ወደኋላ ስበሽ ካስገባሽኝ በኋላ ይለኝ ነበረ በዛ በዘፈኑ እና ብዙ ጊዜ ስሰማ እሱን ነው የሚያስታውሰኝ። የምን ማፈቅፈቅ ነው ወደኋላ። አሁን አልበሙ እየጨረሰ ነው። እንመጣለን ግን ወይ ቡብዬ ባለችው ደስ ሲል ይገርማል። ኧረ እኔ አላውቅም ነበር። በቃ
እሺ ቡቡዬ እኔ ወርቅ ቴንክ ዩ ሶ ማች። እሺ እኔ እናት ምን አሁን እኔ እንደው የሌለሽ ሽቶ ምንድን ነው የኔ ቆንጆ? ለጉቺ ላዝ ፈልጌ ነው። በይዘሽልኝ አንቺማ አንገትሽ ላይ ነው የምትቆመው። የሌለሽን እኮ ብዬሽ ነው የጠየኳት። አይ ሁሉም አለ ይመጣል። ሌሽ ማለሽ ነው የሌለሽን ብለሽ የምትጠይቂው? ሀራም አለኝ ያላረግ ስሚኝ ሀኒ ቤትሻ ልንገርሽ፣ ሚውት ነሽ። ውዱ ሽቶ ምንድን ነው? ውዱን ሽቶ ንገሪያት። ውዱ ሽቶ ንገሪያት። ሂጂበት በነፃ ጉቺ እወድሻለሁ ነው ያስጠላኝ። ኪሳችሁ ማዳም ይስማማል። እንዳትወርድ ጓደኛዬ። ለምን ራሴን ነቅዬው ለጉቺም ስለሆነ ለነገሩ እኔም ራሱ ዲስካውንት አደርጋለሁ። አዝንሻለሁ። አይዞሽ እሺ ነው ይሄ መጨረሻው 275 ድርሃም። እኛ በደርዘን ሂሳብ ስለምንሸጥ ነው እንጂ ዋጋው እንደዛ አይደለም። እኛ ነው በጣም አይደለም። ያ እንዴት ነው ታዲያ የምንገዛው? ወደ እኔ እስካንት ታረጊያለሽ፣ እኔ እስካንት አረጋለሁ። ኢዚ አረጋለሁ። እስካንት ታረጊያለሽ፣ እስካንት ይደረጋል። ተረቆ ሰበዲ ያውርዳል። ሰው ገዝት ልኳል ሊገዛልኝ ይመስለኛል። ቆይ እስቲ ቆዩኛ እንዴ ሶፊና አባት ያንተማ ልገዛልኝ ነው ገዝት ይላል እና አባት ወዳጄ ድኝ ውስጥ ያለሽ በቃ ይሄ እስካንት ተደርጎልሻል። ሴትዮዋ ምን እንዳረገች ካልኩሌሽን ላይ ነች። ሄለን እሱን አውድ ስንት ያለችው? 75 ማሪ አይ 75 እኮ ስንት ዶላር ነው? 7 በእናትሽ 75 ዶላር ማቃለሁ። ትራንስፈር ሰክሰስ እንደሚል እርግጠኛ ነኝ። ሰሞኑን ቤትሽ ተመላለስኩ ስታሽከረክሪ መዋል ነው እንዴ? ግድ ነው። ሶዲሻ ማይላ ትክናንስ አንተን ካልሰማው ቀረ ይሄን ልጅ እንዴት እንደተበላው ብለሽ እንዴት ልንገርሽ? እኔ አንቺ የተበላው እዩ አየር ላይ የተበላው ልጅ የዛሬ 6 ዓመት ይኸውልሽ ለንደን ሕክምና ይማራል። እኔ ደግሞ ተማሪ ምን ያደርግልኛል? ቁፌች መዝጋት ዛሬ እንዲህ ሎስ አንጀለስ ሐኪም ሊሆን ዛሬ እንዲህ ሊሆን እጭ ገና ተምሮ ብዬ ፊት መንሳት ያንቲስ ደግሞ ዶላር ሳሳድድ አጅሬ ተምሮ ጨርሶ ይኸውልሽ አሁን በዚህ ሰዓት ሎስ አንጀለስ ሕክምና የሰራ ፕሮፌሽናል የሆነ ስራ የሚሰራ ግለሰብ ነው። ግን ያው እድል እብድ ነው። ዞሮ ከኔ ወደ እጅ አልጠፋም። ያለች ይሄ የምታየው ግለሰብ አልኩሽን ሶፊ የዛሬ ስንት ዓመት ወዳጄ ነበረ። ሽን ያንቺ ደግሞ ጫላ ላይ ያተኩር የለ ዋናው ዶላሩ ነው ሌለ ሳቀው ተማሪኛ ለለንደን ሕክምና እየተማረ ቤት ገና ተምሮ ምናምን ብዬልሽ ለንደን ነበረ የፊት መንሳት ፕሮግራም። ከስንት ዓመት በኋላ ሎስ አንጀለስ ገብቶ ሐኪም ነው አሁን ይኸውልሽ። እና አሁን ትራንስፈር አድርጌ አሁንማ ትራንስፈር ሰክሰስፉል ላደረገው እኮ ነው። አንቺ ነሽ የማይማር ሴትዮ። እኔ ልኩን የሚማር መስሎኝ ተሸወድኩ። ለካ ትምህርት የሆነ ጊዜ ብቻ ነው መቻውጎ። እንደ ኢትዮጵያ ትምህርት 7 ዓመት ትማር መስሎኝ እኮ ነው። ምንም ውሰድ ከዚህ በኋላ ችግር የለም። ዋናው ስራ መጀመር ነው። ደህና ነህ የእኔ አባት? ዛሬማ በቃ ማስደሰትሽ ንግግርሽ እኮ በቢቢሲ ነው የምትላለች። ቫኬሽን ጨረስክ እንዴ? ወደ ለንደን ተመለስክ?
ተመችተዋል። ግን ጥሩ ነው ያለው ነገር አንቺ እሱ ላይ ሲሆን አልተነሳሽም። የሽቶውን ነገር በእኔ ላይ ተነሳሽብኝ። ሽቶውን ተይው። ወርቅ እኮ አንድ አይነት በስማችን ላይ ያሰራ ነው። አልሰማሽም? ወዲያው ስታስተላልፊኝ ማለት ነው። ከሽቶ ቤት ወደ ወርቅ ቤት ስታስተላልፊኝ ወርቅ አንድ አይነት በስማችን ላይ ያዝ ነው። እንደኔና ለሱ አንድ አይነት ዲዛይን ከሬም ወንድር እኔም አብሬ ልዘዝና አንድ አይነት እናርገው በሶስት አላበሩ ካይመላ ባል ተባብለን ለነገሩ ባልሽ ባላችን ነው ብሎ ባልሽ ባላችን ነው ባልሽ ባላችን ነው ብለሽ ማለት ነው። ሁሉ አማን ሁሉ ሰላም ሁሉ መልካም ያባል የኔ አባት ሰው ኧረ መጀናጀን ላይ ትለኛለች። እኛ ሩቅ ሀገር ያለ ሰው ወንድሮ ገብቶ ስሜቱ ሲናገር ምን አንጨረጨረሽ? ምን አንጨረጨራ? ሌሽ ማሌሽ ነው ታውቂች። እኔ ሰው ፍቅሩን አድናቆቱን ሲገልጽ እሰይ ነው የሚባለው። ወይ እና እኔ ይሄም ሆነ በቃ ታኒ በቃ ተልኳለች። ቴንኪዩ ለአርኬ ነው እኮ ላኪልኝ አልኩሽ። ለአርኬ ሳይቸግረኝ $50 ቃል ገብቼ ደግሞ እያለቀሰ ቪዲዮ እንዳይሰራ ወይ ጉቺ ወይ ቲዋን ሴክሲ አዛልሻለች አይደለ? አዎ ወደ ቤት ካለች እኔ ልካለሁ። እሺ ማለት 275 + 25 ስትሰጥሽ ዴሊቨሪ ቻርጅ ብለሽ በያ 300 ችግር ማለት ነው። እሺ ኧረ ችግር የለውም። እኔ መምጣት እችላለሁ። ባይዘው ቅርብ ስለሆንሽ ችግር የለውም። እኔ እልክልሻለሁ በራሴ ችግር የለውም። ቅርብ አይደለሽ ጉቺ የኔን ስጦታ ማይፈልግ ብሎ ቢድረስ ሳይሆን ተዘጋጅተሽ ላብሽ በጀርባሽ እየወረደ ከዚህም አይብስብኝ ጋይስ። እስኪ ተንቀሳቀሱ። ሌሎቻችሁስ ተንቀሳቀሱ። ምን ነው እነ ሄለን እንወድሻለን በካሽ ሆኗል። ሌሎችሽስ ተገዝተሽ ጉቺዬ ትመችኛለሽ የምትይኝስ መቼ ነው የምመችሽ? ፈረደብኝ ጉቺ እኔ ሀገር ነው የምጋብዝሽ። የሀገሬ ልጅ እኔ ፍቅር ማለት ወደዚህ ወደ ፈረንሳይ ይሄ ከባዱ ነው። ቤና ለንደን ኦልዌይስ ላቭ ዩ የኔ ወርቆች። እኔ ሙድ ስለማረው የምወዳችሁ እኛ መርጫው አሁን በቅርቡ እንሄዳለን። ቤናማ እዛ ስንገባ እኮ የመርጫውን ነው እስከ አንተ የሚያደርገው 2 ወር ፍቅር የ2 ወር በርጫ ተልኮልኝ ነው ደገፍ የምልብሽ። አዳሚ ማጫጭ ስትሽ በቢሊ ፓውንድ እኮ ነው። በፓውንድ ሲቃም ደግሞ ይገባል አልኳችሁ። ጫፉ ይገባል አልኳችሁ። በቃ ፓውንድ ተልኮላችሁ ስትሉ በቃ ዝም ብላችሁ ነው የምትቀሙት። ይገባል ጫፉ። ጥያቄ የለው መልስ የለው። በጣም ወለል እያረግሽ ቸኩል በቤና በኩል እያጫጫስ በአንተ በኩል ሲሆን ይቸኩላል። ቸኩል በቤኔ በኩል እያለ ያልታሰበውን ሲሳይ ለሀገሬ ልጆች እርጥቡን እያለ ለዛ ነው የኔ ምርቃት ሰክሰስፉል ያላላት ሴትዮ ካለች ግለሰብ ብቻለች። ሁሌ መርቃለው። ምርቃቱ እስካንተ አይደለም አለ ሰክሰስፉል። አይ በቀደም ዕለት አቋላ አንቺ ቤት እንዴ ለዛ እንዴ ዘግቼ የወጣሁት ደግሞ
ሰክሰስፉል ያለውንም ተበልተሽ እንደ አምቡላንስ እንዳትጮህብኝ ብዬ በቃኛ። ሴትዮችን ብር ይዛልኝ ትውጣ ብዬ ደግሞ በኋላ ለቅሶ እንዳይብሰኝ ደርሶኝ አያውቅም። ያንቺ ምርቃት ነው የምትለው ሴትዮ። እዚህ ጋር ለዝጋ ጨዋታውን ብዬ ከአንዳንድ ዘግቼ ወጣዋ። ከአንዳንድ